ሞት ካንቺ አልፏል አትሞቺም አለች በእውነት መብራን ስማ የተመሰገነ ይሁን የሰማችኝን ደግሞ በአውደ ምሕረት ሄደ መናገር አለብኝ ይሄ ከሷ ጋር ተነጋግሬ ወጣሁ ቅዱስ ሚካኤል አማላጅነት በመቤታችን በቅድስት ድንግል ማርያም ነው የወጣሁት እንጂ እኔ ይዛለት ሟች ነበርኩኝ የምለምነው አውደ ምሕረት አይደለም በራሴ አውደ ምሕረት በመመራው ቦታ ይሄ አለመመስከር ወንጀል ነው የሚሆንብኝ ከገዳይ በሽታ እመብራን አዳነች ፈወሰችኝ ብዬ ጽፌያለሁ የህልሙ ፍቺ እኮ ይሄ አይደለም የሚል ድምጽ በአእምሮ ይገባ እና ምንድነው ሞቴን አሳይሽኝ እመብራን ድኛለሁኝ ነገ ምን ብዬ ልመስክር ብዬ ስል ሞቴን አሳይሽኝ በቃ ከልጆቼ ለየሽኝ ማለት ነው እሷ እኮ ብሎ ጀመረ ስለመቤታችን መጥፎ ነገር ሊነግረኝ እንደሆነ ገባኝ እሷ አትበላት ስሟ ድንግል ማርያም ነው አልኩት ድምጼን ከፍ አድርጌ ድምጼን ከፍ ማድረግ ይታወቀኛል ግን በእንቅልፍ ልብ ውስጥ ነው ያለሁት በህልሜ ነው እሷ አትበላት ስሟ ድንግል ማርያም ነው አልኩኝና እንዲህ ወደ ቀኝ ዞርኩኝ መብራን በቤቴ ተማሪ ላንተ ካንተ ነኝ ለኛ የተረፈችው ተናገሩ ድንቅ ሥራ ምንም መስክሩ ተናገሩ ድንቅ ሥራ ምንም መስክሩ ከዛሬ ወር ግንቦት 29 ያቺ ቤተክርስቲያን ጸበል ቀድቼ ወጣሁባት የተቆጣችኝ ስዕል አድኖ በቃ እቺ ቦታ የት ነች መብራን አሳይኝ አልኳት በቃ መዳኔ አውቅ ያለው ምድንበትን ቦታ አውቅ ያለውና የት ነች አላቃትም በህልሜ ነው ያየኋት ደብረ ዘይት ውስጥ ትሆን ቢሾፍቱ አዲስ አበባ ትሆን የት እንደሆነች አላቃት ግለጭልኝ እቺ ቦታ የት ነች እንሂድ አልኳት እንዲሁ መጣ ካርታው ዲዛይኑ ተሰርቶ ቤተክርስቲያኑ መጣችልኝ በቃ እኔ አልቅሼ ሲያቅተኝ እንዲገደም አልኩኝ ሶፋ ላይ መጣ ዲዛይኑ እንዳለ ቁጭ ብላ ቤተክርስቲያኑ በሴቶች በኩል ጸበል ቀድቼ እንደወጣው ስዕል አድኖዋ ደግሞ በዚህ በወንዶች በኩል እንዳለች ሁሉ ነገር ቁጭ ብላ መጣችልኝ ቤተክርስቲያኑ ቦታዋ ሁሉ ይሄ ነው አልኩኝ በጣም ደስ አለኝ ተነሳው መብራን ተመስገን አመሰግንሻለሁ በቃ እድናለሁ አልኩኝ ቤታችን ደግሞ የመጨረሻ እህታችን ሽምግልና ነበርና እናቴ ጋር ቡና የሚያፈላላት የሚያስተናግድላት የለም ያንን ሽምግልና ፕሮግራም ሄድኩኝ እኔ እንዲሁኝ ሲሄድ ግን ማንንም አላወቀብኝም በቃ ዘና ብዬ ነው የሚሄደው ደስተኛ መስዬ ነው የሚሄደው እና እዛ ሲሄድ እናቴ አይኗን እየሰረቀች ታየኛለች እና በቃ አሁን ይሄንን ታምር ከነገርኳት በኋላ ለምንድን ነው እንደዛ ስታየኝ የነበረው ስላት በጣም ስለተመቸሽ ስላማረብሽ እኮ በሙሉ አይን አንቺን ማየት ከብዶኝ ነው ከክፉ አይን ይሰውራት እያልኩኝ እኮ እየሰረቅኩ አይሻለሁ ትለኛለች ግን እኔ ሰርጀሪ ተሰርቼ ሙሉ ጡቴ እንደዛ ተቆርጦ ነው እንግዲህ እየሄድኩ ያለሁትና እስከዚህ ነበር መብራን ስራዋን ስትሰራ የነበረው በኔ ላይ በፊቴም ላይ በሰውነቴም ላይ ምንም ነገር ሳይታይብኝ በሰላም እንድጨርስ አድርጋኛለችና ማለት ነው ምን ሆነሽ ነው ምን እያሰብሽ ነው አለኝ አይ በቃ እኔ ቤት ቁጭ ብዬ ሞቴን አልጠባበቅም የሆነ ቦታ መሄድ አለብኝ አልኩት የት አለኝ መናገር አልፈለኩም ምክንያቱም የሆነ ከተናገርኩ በኋላ የሚያስቀረኝ አጋንንት መሰናክል ይሆንብኝ ይሁን ያንደበትን እንጂ የልብን ስለማቅ አልኩኝና ዝም አልኩት በጣም ሲጫነኝ ነገርኩት በቃ ማጨናነቅ አልፈለኩም ምክንያቱም እሱም ጭንቀት ውስጥ ስለሆነ ማለት ነው ልደታ መሄድ ፈለኩ አልኩት ያየኋት ቦታ የት ነች ቱሉ ታጀብ ቅድስት ልደታ ቤተክርስቲያን ነች ቢሾፍቱ ቀበሌ 12 በቅዱስ ዮሐንስ ቤተክርስቲያን ትይዩ ነች ቱሉ ታጀብ ቅድስት ልደታ ቤተክርስቲያን ነው የምትባለውና እኔ እዛ ሄዳለሁ አልኩት እንዲያየሁት እንዴ ተብያለሁ ምናምን አላልኩትም እዛ መሄድ ነው የምፈልገው አልኩት ይሄኔ የልቤን በልቤ ሆዴን በሆዴ አዎ በቃ እንደዛው ይዤ የልቤን በልቤ ይዤ አልኩት በእለተ ቀኗ ሰኞ በአንድ በ29 የዛሬ ወር በባለወልድ ቀን አየሁት ይሄንን በ30 እሁድ ነው የዋለው በዛ ፕሮግራም ላይ ዋልኩኝ በማግስቱ ሰኞ ልደታ ነች በእለተ ቀኗ ሱባኤ እንዲፈቀደችልኝ ሄድኩኝ ወደ ዋሻ ጧት ያው ቅዳሴ ከሰዓት ስለነበረ ሰኞ ዕለት ነው ያለችው ቅዳሴን አስቀድሼ ስዕል አድኖ ፊት ቅዳሴ ከመጀመሪያው እስከ መጨረሻው ድረስ እያለቀስኩ እየነገርኳት በዛ መልኩ ቅዳሴው አለቀ ማታ አውደ ምሕረት ነበረ አውደ ምሕረቱን ተካፈልኩኝ የሚገርመው ነገር የዛለት ሲሰበክ የነበረው ትምህርት እኔን የሚያስተምረኝ ነበር ደስ የሚል በቃ ስለ እምነት
ያመነ ይድናል፣ እመኑ፣ አትጠራጠሩ። በቃ በጣም የሚገርም ነበርና እኔ እዛው ዳንኩኝ። በቃ እኔ ድኛለሁ አልኩኝ ገና ዋሻ ከመግባቴ በፊት። ያው ፕሮግራሙ አለቀ። ባለቤቴም ወደ ቤቱ ሄደ። 2 ሰዓት አካባቢ አለቀ። እኔም ወደ ዋሻ ወረድኩ ገባሁ። መቼ? ሰኔ 1 ልደታ ትሉ ታጀብ ሰኞ ዕለት ማለት ነው። ሰኞ ዕለት ሰኔ 1 ሰኞ ነው የዋለው። የዛለት ዋሻ ገባሁ። በቃ ታፍኜ የከረምኩትን ሁሉ ዘረገፍኩ እዛ ውስጥ ገብቼ። ማንም የለም። ዋሻው ሰፊ ነው። ቅዱሳን መላእክት ስዕለ አድኅኖ ዙሪያውን አሉ። በቃ እየጮኩ በዳዴ እየሄድኩ እያለቀስኩ ተናገርኩ። በቃ ልደታ ዋሻው የቅድስት ክርስቶስ ሳምራ ነው ዋሻው ውስጡ ማለት ነው። በሷ ስም ነው ዋሻው የወጣውና እዛ ገባው። በቃ ያለኝን ነገር ሁሉ ነገርኳት እያለቀስኩ በዳዴ እየሄድኩ ወጣልኝ። በቃ ታፍኜ የከረምኩት ለቤተሰቦቼ፣ ለማንም፣ ለጓደኞቼ፣ ለጎረቤቶቼ ያላሳወቅኩትን የዛለት ተናገርኩኝ። አወራኋቸው፣ ነገርኳቸው በእንባም በምንም እያልኩኝ ያው የቅዳሴ ሰዓታትን እየጠበቅኩኝ 3 ሰዓት፣ የ6 ሰዓት፣ የ9 ሰዓት፣ የ11 ሰዓት እንደዛ እያልኩኝ ነጋ። ወጣው ገባው። አሁን እንግዲህ ተአምር ታሪክ የተሰራው በ3ኛው ቀን ነው። የሚገርመው ነገር ሰኔ 2 ሰኔ 3 ምን ሆነ? የዋዕታ እንግዲህ ለኔ 3ኛው ሐሙስ ነው የሆነው። ሰኞ ለማክሰኞ ስለሚቆጠር አንድ ብዬ ማክሰኞ ሰኞ ማታ ስለገባሁኝ ለሱባኤ 3ኛው ቀን ሐሙስ ነው። ማክሰኞ 1 ሮብ 2 ማክሰኞ 3 ሐሙስ 3። እንግዲህ መጀመሪያ ላይ ምንድነው የተባልኩት? 3 ጊዜ ጸልይ ተብያለሁ አይደለ? ጸልይ ብላኛለች 3 ጊዜ። 3 ሱባኤ አለቀ። ጸለይኩ፣ ነገርኳት። በ3ኛው ቀን ሱባኤ ዕለት ማታ 12 ሰዓት ላይ መጣልኝ መድኃኒት። ያመጡልሻል የሚል ነበር። አዎ አምጡላት የተባለው ትእዛዝ ነው። አምጡላት ያለችው ነገር መጣ። ደስ አለኝ በጣም። በቃ ይሄን ሁሉ ትነግረኛለች ደግሞ ለምን እንደዚህ እንደሆነ። በቃ እንዲሁ ነው የምናወራው ፊት ለፊት ቁጭ ብለን። በቃ ስቆም ማውራት አለው፣ ቁጭ ብዬ ማውራት አለው። ታወራኛለች። የሚገርመው ነገር ማለት ነው ቤታችን እኔ እንዴት እንደምገልጻት በጣም እየከበደኝ ነው አሁን ያረገችልኝ። ማን አመጣልሽ? ሐሙስ ማታ 12 ሰዓት ባለቤቴ ይዞልኝ መጣ። እንግዲህ አሁን ያገኝ አንቺ መላከ ሰላም የመጣሁት ሐሙስ ቀን እኮ ከዚህ እንደሄድኩኝ ሐሙስ ቀን ስላሴ ቤተክርስቲያን ግቢ ውስጥ አወራን። እዚሁ ኢንተርቪው አደረግን። እዚሁ ሰጥቻት ሐሙሱ ቀን መጣች። የሚገርም ነው። አምጡላት የተባሉት እነማን ናቸው? ሐሙስን ደግሞ የምትጨርሺው ሱባኤውን ደግሞ ማታ 12 ሰዓት። ማታ 12 ሰዓት ስወጣ በሜሴጅ ነው የምንነጋገረው። ስልክ ማናገር ክልክል ነው እዛ ውስጥ። ስልክ አልደውልም፣ አላነሳም፣ እሱም አይደውልም። በሜሴጅ ግን እናወራለን። ይዤልሽ መጥቻለሁ፣ ተቀበይኝ፣ አሁን ስትወጪ ያቀብልሻለሁ የሚል እሺ አልኩኝ። እኔም አምጡላት እኮ ከአንድ ወይ ከሁለት በላይ ነው። አምጡላት። ስለዚህ እዚህ ነው ያለው። እህቴ ያለች ተቀባያለች፣ ባለቤቴ አቀባያለች። በዛ ሴቶችም ወንዶችም አይቻለሁ እዛ ህልም ላይ። እነማን እንደሆኑ ግን አላውቃቸውም። እውነት ለመናገር ዲያቆን ልዑልሰገድም በጻድነቴ ሰንበት ትምህርት ቤት እያለሁ መዝሙርህን እሰማለሁ። በጣም እወዳለሁ። ቋንቋዬ ነሽ ድንግል የሚለው መዝሙር በድምፅ ነው የማውቅ እንጂ በአካል ዛሬ ነው ያየሁት። ከዛ በፊት ያለችውን ቤታችን መዝሙር አታውቂያትም? አውቃታለሁ። መዝሙሮችን ሁሉ አውቃቸው። የሆነች ድንግል ማርያም ለኔስ እናቴ ነች፣ እናቴ ነች፣ እናቴ ነች፣ ስማጸናት ትመጣለች፣ እናቴ ነች። ቋንቋዬ ነሽ ድንግል መግባቢያዬ ይሄ ቁጥር 1 መዝሙሬ ነው። በአካል አላውቅም እውነት ለመናገር። ድምፅህን ግን አውቃለሁ፣ መዝሙርህን እሰማለሁ። እውነትም በቃ ህልሙ እየተፈታ መጣ። በማላውቃቸው ሰዎች መጣ። የማውቃቸው ምናልባት ባለቤቴንና እህቴን ነው።
ከዛ ከግብፅ ሀገር ያመጣውን አካል ግን በፍቅር ዓይን ታየኛለች ቀና እንድል ታደርጋለች ስል ደነገጥኩኝ። ምክንያቱም አይደለም ከሷ የወጣውን በእጅ ለመንካት ይቅርና ለማየት ራሱ እኔ እመቤቴን እፈራታለሁ። በሙሉ አይኔ ለማየት ራሱ ይከብዳል። የጌታ እናት ነች፣ በሁሉ ነገር ድንግል ነች። እኛ ኃጢአተኞቿ ግን እንዴት ልንካ? እንደምንም ተቀበልኩኝ። ምክንያቱም አምላክን የነካ እጅ፣ አምላክን የነካ መዳፍ ይከብዳል። እውነት ነው። ከዛ ላይ ደግሞ ከስዕሏ ላይ ደግሞ ያወጣ በጣም እየከበደኝ ያው ተቀበልኩት። ተመለስኩ ወደ ዋሻዬ። እንዴት ልቀባ? በቃ ልብሴን አውልቄ አለቅሳለሁ እንዲህ ይዤ። መብራን እንዴት ነው እኔ ይሄንን ንጹሑን ቅዱሱን ከአንቺ ሰውነት የወጣውን እኔ በዚህ በቆሻሻ ሰውነቴ ላይ እንዴት ነው የምቀባው እላታለሁ። ቁጭ ብዬ እንዴት ለፊቴ ስዕል አድነው አለቅሳለሁኝ። እንዴት ልቀባ? መብራን ይቅር በይኝ። መቼም ታውቂያለሽ ችግሬን፣ አሞኝ ነው ታሜ ነው። ስለዚህ ይቅር በይኝ፣ አትቆጪኝ፣ ልቀባ እላታለሁ። ፊት ለፊት ቁጭ ብዬ ልብሴን አውልቄ ተቀባው፣ ሁለቱንም ጡቴን፣ ይህንም ሰርጀሪ የተሰራሁትንም ያልተሰራሁትንም ሆዴንም ጀርባዬንም ሁሉንም ተቀባው። በጣም ደስ አለኝ፣ በጣም ማለት ነው። ቁጭ አልኩኝ ለተወሰነ ደቂቃ ተቀብቼ ቁጭ። በቃ የሆነ ነገር እንዲህ ወልቆ ሲሄድ ይታየኛል። ውልቅ ስል የሆነ ነገር ቀለል አለኝ። በቃ ውልቅ እንዲህ በጣም ደስ አለኝ። አቤትም መብራን ዳንኩ አልኩ። በቃ ዳንኩ እኮ አዳንሽኝ አይደለ እላታለሁ። በቃ እንደ ሰው ነው ማውራት። ቁጭ ብዬ እንደዚህ ተቀብጬ በቃ መቤቴ አዳንሽኝ እኮ ዳንኩ አይደለ፣ ተመስገን። የሞት ጽዋ እኮ ከኔ ያለፈ። በቃ ከራሴ ጋር አወራለሁ ከሷ ጋር። ከተወሰነ ደቂቃ ቆየሁኝና ያንን ልብስ መልሼ የለበስኩት ያወለኩት ልብስ 3 ቀን ቀንም ሌሊትም እላይ ላይ ውሎ ያደረ ነው። አልቀየርኩትም ይሄንን ልብስ። ልክ ስለብሰው ይሄ ልብስ ሸካራ ነው በተፈጥሮ ራሱ ልብሱ ለብሼ ሄድኩት። ዛሬ ይዤ መምጣት ነበረብኝ፣ ስለእውነት ይዤ አልመጣሁም ረስቼ። ሸካራ ነው ልብሱ በተፈጥሮ የለበስኩት። በዛ ላይ 3 ቀን ሙሉ ቆይቷል። ቀንም ሌሊትም 6 ማለት ነው እንግዲህ። አሁን ቀንም ሌሊትም ይሄ ልብስ ላይ ቆይቷል። ቆሽሿል፣ እሰግድበታለሁ፣ አዋራ አለ፣ ያልበኛል፣ ላብ አለ። አሁን ይሄንን ልብስ መልሼ ስለብሰው አዲስ ልብስ በቃ ምንም ውሃ ያልነካው ጥጥ ልብስ የለበስኩ መሰለኝ። እንዴ በስመ አብ ወልድ፣ ምንድነው ሰሞኑን ስለብስ የነበረው ልብስ ነው ምንድነው አልኩኝ። ልብሱን እንዲነካሁት ሸካራ ነው ጨርቁ። ስለብሶ የተሰማኝ ስሜት ግን አዲስ ንጹህ ምንም ውሃ ያልነካው ጥጥ የሆነ ልብስ ነው የተሰማው። የባሰ ደስታ በቃ አቤትም መብራን ዳንኩ አዳንሽኝ አይደለ እላታለሁ። በቃ እንደዚህ እያለቀስኩ በቃ እኛን ተመስገንም መብራን ደስ አለኝ በጣም። እንዳልወጣ ሱባኤ ውስጥ ነኝ። ሰዓቱም ሄዷል። እንዳልጮህ በቃ ቤት በኩል ይውጣልኝ ደስታ። በቃ ማደርገው ጠፋኝ። ደስ አለኝ፣ በጣም ደስ አለኝ። የምጠጣውንም ጠጣው። በቃ የሚጠጣውን አብሶ ስጠጣ ባዶ ሆነ ሰውነቴ። ምንም በቃ ምንም የሆነ ቀለለኝ። ሆዴ ውስጥም ምንም ያመኝ የነበረው ጡቴንም አንዳንድ ጊዜ ያመኝ የነበረው ምንም ነገር ጥፍት አለ። በቃ በስመ አብ ወልድ ምንድን ነው አልኩኝ። በቃ ሰውነቴ መነካካት ጀመርኩኝ። የመጨረሻ ደስ አለኝ። አቤትም መብራን ዳንኩ አዳንሽኝ አይደለ፣ ተመስገንም መብራን አልኩኝ። ይብዛለት፣ አመሰገንኩኝ። በለቅሶም በደስታም እየሳኩኝ ብቻዬንም በቃ አውራታለሁ ፊት ለፊቴ እችና በዛ እያለሁ በቃ አልኳት፣ አሁን መዳኔን አውቄያለሁኝ፣ አድነሽኛል፣ አመሰግናለሁኝ እመቤቴ። ነገር ግን አልኳት አሁን እንግዲህ በ7 ሰኞ እሁድ ማለት ነው፣ በ7 ጨርሼ ልወጣ ነው፣ ሱባኤውን ልመሰክር ነው ወጥቼ። አሁን እንግዲህ ወጥቼ እመሰክራለሁኝ መብራን። አውደ ምሕረት ላይ ቆሜ እኔ ከመሰከርኩኝ ቤተሰቦቼ ማንም አልሰሙም። ከውጭ ሰው ከሰሙ ይደነግጣሉ። እንዴትስ ደበቅሽኝ ትለኛለች እናቴ፣ አብሶ እናቴ። እንዴት ላድርግ? ስለዚህ በጽሁፍ ልግለጽ። ባለቤቴ አውደ ምሕረት ላይ ያንብብ። እኔ ደግሞ እናቴን ጠርቼ ከነገርኳት በኋላ በ21 ሰኔ 21 እመሰክራለሁ ወጥቼ አልኳት። እንዲሁ ቆሜ መብራን አልኳት። ከዛን ለመጻፍ ቁጭ አልኩኝ። ልክ ስጽፍ ስል ይጠፋብኛል። አእምሮዬ ውስጥ አለ የተደረገልኝ ነገር ከመጀመሪያው ጀምሮ እስከ መጨረሻው እስከ ድነቴ ድረስ
ሁሉም ነገር አለ በአእምሮ ውስጥ እንዴት ልጻፍ ይጠፋብኛል። ከዛ በፊት ግን ይቅርታ ቅዳሜ ዕለት 9 ሰዓት ቀን ማለት ነው ቅዳሜ ቀን 9 ሰዓት ጸሎት አድርሼ ገደም አልኩኝ ሲደክመኝ ማለት ነው። ልክ ገደም ስል ህልም አያለሁኝ። በቃ እኔ መዳኔን አምኛለሁኝ ምንም ነገር የለም ድኛለሁኝ መብራን ብያታለሁኝ ነገ ልመሰክር ነው ብያታለሁኝ። ግን ይሄንን ስል ምንድነው ያልኳት ትንሽ ነገር ያው መቼም ደካሞች አይደለን ካመንኩ ማመኔን ካወቅኩ መመስከር ነበረብን ያንኑ ነገር ግን በቃ ወጥቼ አሁን ስመሰክር ምን ብዬ ልመስክር? ምክንያቱም የብዙዎችን ምስክርነት ስንሰማ እመቤቴ እንደዚህ ብላኝ እንዲህ አርጋልኝ እንዲህ ሁኜ በህልም እንዲህ ብላኝ የሚል ነገር አለና ያንን ነገር ፈለኩት። መብራን ትንሽ ነገር አሳይኝ እስኪ ነገ ወጥቼ እንዲህ አለችኝ እኮ መብራን ብዬ እንድመሰክር ትንሽ ነገር አሳይኝ አልኳት ብዬ ተኛው። ቀን 9 ሰዓት ቅዳሜ ቀን ማለት ነው። ልክ እንደተኛው ህልም አያለሁ። እማየው ህልም ምንድነው? አዲስ እድሩ ነባር ነው። እኔ አዲስ ገቢ ነኝ። ይሄንን እድር ልከፍል ሄዳለሁኝ። ልክ ልከፍል ሲሄድ ለአዲስ ገቢዎች የእድሩ ውስጥ ደንብ ይነበባልና አንድ ሴትዮ ወደዛ ፈቅ ብላ ዳር ላይ ወጣ ብላ ታነባለች። ይሄ ንባብ ምንም አልሰማለኝ። ነባሮቹ ይጮሃሉ ይጫወታሉ ምን ይላሉ? አረ እስኪ እኔ አዲስ ነኝ እኮ አዲስ ገቢ ነኝ ልስማ እስኪ ምን እንደሆነ እኔም መመሪያውንም ምኑንም አላውቅም ውስጥ ደንቡን ምናምን እላቸዋለሁ። ማንም ሊሰማኝ አልቻለም። ከዛ ሮጥኩኝና ሄድኩኝ እሷ ወደምታነብበት አካባቢ ሲሄድ ልክ ቆሜ ላዳምጥ ስል አንድ ነጭ መኪና ከኋላ ክፍት መኪና ልክ እንደ ቲዮታ የምንላት እቺ ክፍት መኪና ከኋላ ሬሳ ጭና ትመጣለች ወደኔ። አንዷ ሴትዮዋ ደግሞ ከጎኑ ቁጭ ብላ እንዲህ ደረቷን እየመታች ታለቅሳለች። ከዛን ምን እላቸዋለሁ? አያችሁ ሬሳ መኪና እኮ ሬሳ ተሸክሞ መጣ አያችሁ እላለሁ። በጣም ደንግጬ ማለት ነው። ሬሳ አይቼ አላቅም በርግጥ እግዚአብሔር ይመስገን በአይኔ አይቼ ስለማላቅ በጣም እየተገረምኩኝ እየገረመኝ አያችሁ ሬሳ መኪና ይዞ መጣ እኮ ይዞ እየመጣ ነው ወደኛ ይዞ እየመጣ ነው እላቸዋለሁ። ልክ መኪናው ሬሳውን ይዞ በእኛ በኩል እንዲያልፎ ይሄዳል በበኩሌ ማለት ነው። ከዛ ሁለት ወንዶች ሌሎች አልሰማ ብሎኛል። ሁለት ወንዶች አጠገቤ ቆመዋል። አያችሁ ግን ይሄንን መኪና ሬሳ ተሸክሞ መጣ እኮ አለፈ እኮ አያችሁ በቴሌቪዥን የማይኮ እየመሰለኝ ነው እላቸዋለሁ። ማንም ይሰማኝ አልቻለም። አንዱ ሰምቶ ብቻ ከቁም ነገርም አልቆጠረም ዝም አለኝ። ከዛ በኋላ ነቃው ከእንቅልፌ። ከዛ በቃ ደነገጥኩ። አሁን አእምሮዬ የሆነ እያወራው እንደሆነ የሆነ ስብሰባ ላይ እንደቆየው ነገር ይሰማኛል። በጣም ደክሟል አእምሮዬ። እንዴ ምን ነበር ሳውራ የነበረው ምን ነበር አሁን ያየሁት ህልም እያልኩኝ አመላልሳለሁ። ከዛ መጣልኝ ህልሙ ያየሁትን። ደነገጥኩ። እንዲህ ልቤን ያስከኝ በጣም ወጋኝ። እዚህ ጋር እንዴ መብራን ልሞት ነው ሞትኩ በቃ ሞቴን አሳይሽኝ መብራን ድኛለሁኝ ነገ ምን ብዬ ልመስክር ብዬ ስል ሞቴን አሳይሽኝ በቃ ከልጆቼ ለየሽኝ ማለት ነው እያለቀስኩ እንዲያለቀስኩ እያለሁ ደረቴን ልቤን እንዲይዤ የሆነ ድምጽ መጣ። የህልሙ ፍቺ እኮ ይሄ አይደለም የሚል ድምጽ በአእምሮዬ ገባ። እና ምንድነው አልኩኝ። እና ምንድነው? መኪናው ሬሳውን ተሸክሞ ሲመጣ አየሽ አይደለ አለችኝ። አዎ አይቻለሁ። ከሩቅ ነው ይዘው መጣው ይዞ አልፎ አይደለ ሲያልፍ አይተሽዋል አይደለ አለችኝ። አዎ ሞት ካንቺ አልፏል አትሞቺም አለችኝ። በእውነት መብራን ስሟ የተመሰገነ ይሁን። አትሞቺም ሞት ካንቺ አልፎ ሄዷል ማለት እና የእድሩስ አልኳት። የእድሩስ ጉዳይ ታዲያ እድሩን ለሞቴ ነው አይደለ እየከፈልኩ ያለሁት አልኳት። አይደለም አዲስ ገቢ ነሽ አይደለ አለች። አዎ አዲስ ገቢ ነሽ። አዲስ ህይወት ነው የምትጀምሪው። አትሞቺም ሞት ካንቺ አልፎ ሄዷል አዲስ ህይወት ነው የምትጀምሪው አለች። እንዴት እንደተነሳሁኝ አላውቅም። መብራን አመሰግናለሁ ይቅርበኝ ድኛለሁ ለካ ሞት ከኔ አልፏል ለካ አዲስ ህይወት ነው ለካ የሚጀምረው። አቤት ደስ አለኝ። በቃ ደስታዬ ወደር የለውም። አልነጋ አለኝ። በቃ እንዴት ይንጋለኝ ቅዳሜ ለእሁድ እንዴት ነክቶልኝ ይሄንን ምስክር ልናገር ወጥቼ። አሁን እንግዲህ ቅድም እንዳልኳችሁ እኔ አውደ ምሕረት ላይ ቆሜ ከተናገርኩኝ የሚያውቁኝ ሰዎች ያውኛል። ሄዶ ለእናቴ ነግራታል። እናቴ መሞቷ ነው በቃ እንዴት ደበቅሽኝም ብላ ትቀየመኛለች አልኩኝ። በቃ መብራን ይሄንን በጽሁፍ ላሳውቅ
ጽፌ ለባለቤቴ ልስጥ እኔ በ21 ሰኔ 21 ለእናቴ ከነገርኳት በኋላ ቆሜ መሰክራለሁ አልኳትና ለመጻፍ ቁጭ አልኩኝ። ልክ ልጽፍ ስል ይጠፋብኛል ሐሳቡ። ልክ ልጽፍ ስል ይጠፋብኛል። እንዲዞርኩኝና መብራን ለምንድነው የሚጠፋብኝ? እመቤቴ አንቺ ምስጢሩን ገለጭልኝ፣ ተአምርሽን ሳልናገር እንዳልሄድ ንገሪኝ አንቺ አልኳት። ወዲያውኑ መጣልኝ። ልክ እንደ ጋዜጣ አነባዋለሁ በውስጤ። ጻፍኩኝ፣ ቁጭ ብዬ ጻፍኩኝና መጨረሻ ላይ ምን አልኩኝ? ከገዳይ በሽታ እመብርሃን አዳነችኝ ብዬ ጻፍኩኝ። አሁን የነገርኳችሁን ሁሉን ነገር ጽፌ መጨረሻ ላይ ከገዳይ በሽታ እመብርሃን ፈወሰችኝ፣ አዳነችኝ፣ ዳንኩኝ ብዬ ጻፍኩኝ። ስለተነገረኝ ስለጻፍኩኝ መጻፍ ስለመቻሌ እመቤቴን ተነስቼ ያመሰገንኳት። ልክ እጄን እንዲያርግ እመብርሃን ስምሽ የተመሰገነ ይሁን፣ ጻፍኩ እኮ በቃ ነገ እኮ ሊነበብ ነው ተአምርሽ ልነገር ነው ብዬ እንዲያልኩ በሽታውን ለምን ደበቅሽ ጻፊበት የሚል ድምጽ መጣ። እንዲሁ እንዳልኩኝ ማለት ነው። እመብርሃን ምስክሬ ነች። ምንም የምቀንሰውም መዳንሽን መፈወስሽን እንጂ ከምን እንደተፈወሽ ከምን እንደዳንሽ አልተናገርሽ። አዎ ከምን በሽታ እንደዳንኩኝ አልጻፍኩም። ከገዳይ በሽታ ነው ያልኩኝ። ሁሉን ነገር ጽፌ ከገዳይ በሽታ እመብርሃን አዳነችኝ ፈወሰችኝ ብዬ ጽፌያለሁ። ልክ እንደኛ በቃ እመብርሃን አመሰግናለሁ ስለሆነው ነገር ሁሉ ስለጻፍኩት። ምክንያቱም ስላወቅኩኝ መጻፍ አልቻልኩም። እንድጽፍ ግን ጠየኳት፣ ነገረችኝ፣ ጻፍኩ። ይሄንን ስላደረግሽልኝ እመብርሃን አመሰግናለሁ ብዬ እንዲህ እንዳልኩኝ የበሽታውን ስም ለምን ደበቅሽ ጻፊበት አለች። ነው እመብርሃን እንዲህ ነው ያልኩኝ። እጄ እንዲህ የነበረው እና እመቤቴ ይቅርበኝ፣ ይቅርበኝ እናቴ አልኩኝና ተደፍቼ ከዛን ማስታወሻዬን ያዝኩኝና በቀስት እንዲህ ከላይ ካንሰር ብዬ አስገባሁበት። በእውነት እና ካንሰር ብዬ አስገባሁበት። አምላኬን በየሰዓቱ 3 ሰዓት 6 ሰዓት 9 ሰዓት እያልኩኝ ጸሎቴን እያደረስኩኝ በመሃል ደግሞ ያው ደካማ ነኝና አርፋለሁኝ። አሁንም ሌላ ህልም አለኝ። ምንድነው እሱ? ልክ እንዲህ ተኝቼ እያለሁ በግራ በኩል ጨለም ያለ ነው ይመስለኛል በዛን ሰዓት ሳየው። በዛ በጨለማ በኩል አንድ ወንድ ይመስልና በራስጌ በኩል መጥቶ ቁጭ አለና እሷ እኮ ይለኛል። ልክ ከአመጣጡ ገብቶኛል። አንድ ጨለማው ነው፣ ሁለት አመጣጡ ጥሩ አይደለም፣ ደስ የሚል ነገር ሊነግረኝ አልመጣም ይሄ ሰው። ሳንሳየው እሷ እኮ ብሎ ጀመረ። ስለ እመቤታችን መጥፎ ነገር ሊነግረኝ እንደሆነ ገባኝ። እሷ አትበላት፣ ስሟ ድንግል ማርያም ነው አልኩት። ድምፄን ከፍ አድርጌ፣ ድምፄን ከፍ ማድረጌ ይታወቀኛል፣ ግን በእንቅልፍ ልብ ውስጥ ነው ያለሁት፣ በህልሜ ነው። እሷ አትበላት፣ ስሟ ድንግል ማርያም ነው አልኩኝና እንዲህ ወደ ቀኝ ዞርኩኝ። ልክ ወደ ቀኝ ስዞር ለካ ማታ የእመቤታችን ስዕል አድኖ በትንሿ ነበረች እዛ ዋሻ ውስጥ። አነሳዋትና እንዲህ ነው ማወራት። በቃ እመብርሃን ፈወሽኝ አይደለ? ምንኛ ብትወጂኝ ነው እናቴ፣ መቼም ላጣሽ አልፈልግም፣ በጣም ነው የምወድሽ። እንግዲህ ከዚህ በኋላ ወደ ዓለም ነው የሚሄደው እላታለሁ። አሁን እኮ ለእኔ ገዳማዊ ህይወት ነው። በቃ መውጣት ራሱ አልፈለግኩም፣ ግን ያው ልጆች ስላሉኝ መውጣት ነበረብኝና ወጥቼ መመስከርም ስለነበረብኝ አሁን እንግዲህ ወጥቼ ወደ ዓለም ነው የሚሄደው። ጥርጣሬ በልቤ እንዳይመጣ፣ አጋንንት ዳግም እንዳይፈትነኝ አበርቺኝ፣ በጣም ወድሻለሁ፣ ህልሜ ነሽ፣ ህይወቴ ነሽ፣ በደሜ ውስጥ ነው ያለሽ። ምክንያቱም ይሄ በሽታ በደም ውስጥ ነው ሰውን የሚገለው። አንቺ በደሜ ውስጥ ነው ያለሽ፣ አንቺን ያጣውሽ ለትሞታለሁ፣ አንቺን እንዳላጣሽ እያልኩን እንዲህ ይዤ አውራታለሁ። ከዛን ያችን ስዕል አድኖ 2 ነጠላ ነው ያስኩት። እንዲህ ሸፈንኳትና በራስጌ በኩል እንዲህ አጠገብ አረጋታለሁ። ማታ ልክ ስዞር ያችን ስዕል አድኖ አገኘኋት። ከዛ በቃ ቤት እመብርሃን እዚሁ ሁኜ እንድመሰክር ያደረግሽኝ አመሰግናለሁ አልኳት። በቃ ስሟ እሷ አትበላ፣ ስሟ ድንግል ማርያም ነው ብዬ ወዲያውኑ መለስኩለት። እሱም ሄደ። በቃ እዚሁ ሁኜ ራሱ ስምሽን ጠርቼ እንዳመሰግን እንድመሰክር ስላደረግሽኝ አመሰግናለሁ ብዬ በዛን ሰዓት ተነሳሁኝና ጸሎቴን አድርሼ ብዬ ነጋ። አልተኛሁም፣ ነጋ። ምክንያቱም ለመውጣት በጣም ጓጉቻለሁ፣ ወጥቼ ለመመስከር ወጣሁኝ። ባለቤቴም መጣ፣ ቢሮ ገባሁ፣ ወረቀቱን ሰጠሁት። ይህንን ሁሉ ተአምር ነገርኩት። ከዚህ በፊት ያለው አቅም ምክንያቱም ከተናገርኩኝ ሌላ ነገርም ስለምጠብቅ ስላልጠገብኩኝ ጸጋው እንዳይርቀኝ እያልኩኝ አልነግረውም። እንዴት ነው ይለኛል። ቆንጆ ነው፣ ሁሉም ነገር አሪፍ ነው እለዋለሁ በሜሴጅ።
እዛ ስወጣ ይሄን ሁሉ ነገርኩት። በቃ ይሄው ጽሁፉን ይሄው እዚህ ጋር እንዲሰረዝ አድርጌ በዚህ በቀስት እንዲህ ከላይ ካንሰር ብዬ ያስገባሁት እንደዚህ ከገዳይ በሽታ አዳነች ብዬ ስጽፍ ለምን ስሙን ደበቅሽ ብላ ስትለኝ እንዲህ በቀስት አስገብቻለሁ፣ ይሄንንም እንዳትረሳ አንብብልኝ፣ እንዲህ ህልም አየሁ፣ እንደዚህ እድር ከፋይ ሁኜ ሄጄ እንደዚህ ሬሳ መኪና ተሸክሞ ስመጣ አየሁት፣ እንደዚህ ሞት ከአንቺ አልፎ ሄዷል ስትለኝ ይሄን ሁሉ ይዛን ሰዓት ነገርኩት። ቅዳሴ በግማሽ ተዳርሷል። በቃ መግባት አለብኝ ውስጥ አለ። ወረቀቱን ይዞ ገባ። ለካ እሱ እዛ መንበሩ ላይ ተደፍቶ እያለቀሰ ነው። ከሁሉ ነገር በፊት ያንን የመከራ ቀን አሳልፎ በደስታ ነጭ አልብሶ በዚህ ቦታ እንድንገናኝ የፈቀደ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙ ነገር ተብሏል። ያንን ያለፈውን እያስታወስኩኝ ባይን እስከ አለመቆጣጠር እየደረስኩ ነው የነበረውና ሲነገር እየሰማሁ ስለሆነ ምናልባት ጥቂት ነገር እኔም ለማለት የምፈልገው ነገር ቢኖር እውነት ለመናገር ቤተክርስቲያኒቷ ቱሉ ታጀብ ደብረ ምጥማቅ ቅድስት ልደታ ለማርያም ቤተክርስቲያን በቢሾፍቱ ከተማና አካባቢዋ ወረዳ ቤተ ክህነት ስር የምትገኝ እኔ በኃላፊነት የማስተዳደራት አጥቢያ ነች። በአስተዳዳሪነት ደስ ይላል በጣም። አንዳንድ ጊዜ እግዚአብሔር ጊዜ አለው፣ ወቅት አለው አልኩኝ። ህሊናዬ ውስጥ ረዥም ጊዜ ሊወስድ አይገባም ነበር። እውነት ለመናገር ግን እግዚአብሔር ለሁሉም ጊዜ አለው፣ በጊዜ ለኩሉ ነው እና ጊዜ ነበረው፣ የቀጠሮ ነበረው፣ የእርሱ መምጫ ቀጠሮ እና እዛው ማስተዳደር ሆኖ ሌሎች ሱባኤ እየገቡ አንዳንድ መልስ እያገኘ ወደ ምሕረት ላይ ብዙ ጊዜ ያው ምስክርነትን ማነበው እኔ ነኝ። እነዚህን ታምራቶች ለሌሎች ማጽኛ እግዚአብሔር ዛሬም ስራ ይሰራል እና ሰው ተስፋ እንዲኖረው አሁን ዓለም ብዙ ጊዜ ሰው ተስፋ ያጣበት እውነት እቺ አንዲት ቤተክርስቲያን ነች ያለችን የመጨረሻው ተስፋችን። ሰው በሕክምናም ሄዶ የመጨረሻ ቤተክርስቲያን መጥቶ ብዙ ሰዎች ድነው በእውነት በእልልታ ወደ ቤታቸው የሸኘናቸው አቅም ያጡ እናት አባት የሌላቸው አሁንም የምንደግፋቸው እናት አባት የሌላቸው ሌላ ኬዝ ራሱ ያለባቸው ጭምር ገንዘብ በአውደ ምሕረት እያስተባበርንላቸው የምናግዛቸው ልጆች አሉ። ይህ እንግዲህ ያው ከአንድ ከቤተ ክርስቲያን ጎን ለጎን ለነፍሳችንም ጥቅም ይሆናል። ከዚህ በፊትም አንድ እንደው ደከም ያሉ አባት ስጋው ደግሞ እስኪቀበሉና ወደ ላይኛው ህይወት እስኪሄዱ ድረስ የተንከባከብናቸው ሰዎች አሉና በዚህ ህይወት ውስጥ ብዙ ነገር አሳልፌያለሁ፣ አውቀዋለሁ። ግን ቶሎ ወደዛ አልመራኝም እግዚአብሔር ድንቅ ስራውና ጊዜው ስላልነበረ እላለሁ ዛሬ ላይ ሆኜ እና እንደው ከ29 ዝም ብዬ ነካ አድርጌ ልጀምር እና ወደ ሱባኤ ለመምጣት መጣ። ከዚህ ግን ግንቦት 29 ቀን የልደታ ዕለት ሱባኤ ገባለሁ፣ ዋሻ ገባለሁ ስትለኝ ነገሮችን አመቻችቼ ለብቻዋ በእርግጥ ያው ሰዎች ካሉ ብዙ ዋሻው ብዙ ሰው ያስተናግዳል። ብዙ ዋሻዎች አሉ። ምናልባት ቪዲዮ ላይ አንዳንድ ነገሮች ስላለ በዛውን ልክልና ቦታውንም ታስተዋውቅልናለ። ብዙ ዋሻዎች፣ የፈለቀ ጸበል፣ ቱሉ ታጀብ ደብረ ምጥማቅ ቅድስት ልደታ ስሟን የሚያገኘችው አልፈርስ ብላ አልናድ ብላ ለታሪክ የተቀመጠች መሶበ ወርቅ የምትመስል ተራራ አለች። ቦታው ላይ ታጀብ መታዘብ እንደማለት ነው። በኦሮምኛ ታጀብ ማለት በአማርኛ ነው እንደ መታዘብ፣ ለትዝብት የተቀመጠች ለታሪክ የተቀመጠች ነገ በዛ ቦታ ላይ የሆነ ነገር አለ ተብሎ ይታሰባል። ተራራ ውስጥ ማለት ነው። ከዚህ በፊትም አንዳንድ አባቶችም ሲነግሩን መዓዛሽ ጥሩ የሆነ ሽታ በቦታው ላይ ይሰማ፣ ከበሮ ይሰማ እንደነበረ አባቶችን ይናገሩ ነበርና ያ ቦታ ተከብሮ ለታሪክ ነገ ደግሞ እግዚአብሔር በፈቀደ ቀን ከዛ ተራራ ውስጥ የሚወጣ ነገር ይኖራል ብለን አክብረን የያዝነው ቦታ ነው እና በዛ ቦታ ላይ ሱባኤ ነገሮችን አመቻችንላት። ቤተክርስቲያን ማስተዳደር ስለሆነች ማንም በዚህ እሷ ስለሆነ ተብሎ የሚደረግ ነገር ስለሌለ በሚስጥር ነው የተያዘው። ዋሻውም ስትገባ ብዙ ሰው አላወቀም። ገባች፣ ታሸገ።
ነጋገርኩ ለልጆቹ ታሸገ። በቃ እሷን ግን የዛለት ስለያት በእውነት ለመናገር ስጋ አይደል የለበስኩት የሆነ ቦታ ጥያት የመጣሁ እኔ ወደ ቤት እሷ እዛ ስትቀር ብሎ ስሜት አልነበረም። ግን ለመቤቴ ነው ተውኳት። ደግሞ ብዬ እጽናናለሁ። በዛ ቆይታ ቆየች። እግዚአብሔር ይመስገን ጥሩ ነው ስትለኝ ጥሩ ነው እያልኩ ለልቤ ራሴን እያጽናናሁ እያበረታ እግዚአብሔር ይመስገን ለበጎ ነገር ነው የሆነው። እውነት በሷም የሆነውን እዚች ጋር ምልክት አለችን አይደል? ያችን የተሳሳትንባትን እንድናስብ የተሳሳትንባትን ዕፀ በለሳችን ነች። እውነት ነው። ሰዎች ነን፣ እንበድላለን፣ እናጠፋለን እያወቅንም ሳናቅም ከእግዚአብሔር ርቀን። እውነት ይሄ ሁኔታ ከእግዚአብሔር ጋር የተቀራረብንበት በጣም እንደ እመቤታችንንም ብዙ ጊዜ ያው በባህሪያችን እኛ ካህናቶች ብዙም አይደለንም። እውነት ለመናገር ምዕመናን ጠንካራ ነው። አንዳንዴም ከኛ አንዳንዶቻችን ስንፍናም አለብን፣ መደፋፈረው አለ። እንዲሁ ገብቶ መውጣት ብቻ ሊሆን ይችላል። ስናከብረው ያከብረናል፣ ስንጠብቀው ይጠብቀናል። የሚንቁኝን እንቃለሁ፣ የሚያከብሩኝን አከብራለሁ አይደለም የሚለው እግዚአብሔር። ስናከብር እውነት ለመናገር በእድሜያችን ላይ፣ በቤታችን ላይ፣ በሀብታችን ላይ፣ በሁለመናችን ላይ በረከት ይሆናል እና ስንርቀው እንደዚሁ በከንቱ ሲሆን ግን እግዚአብሔር እንዲህ ምልክት ያደርጋልና ለበጎ ነው የሆነው። እንድታረም እንድሰበሰበበት በጣም ከእግዚአብሔር ጋር ግንኙነት ጥብቅ እንዲሆን እግዚአብሔር አድርጎኛል እስክል ድረስ ነው የደረስኩት በዚህ ሁኔታና ዕፀ በለሳችን ነች፣ ምልክታችን ነች። እቺ ምልክት መመለሻችን ነች። እመቤታችን ልትወደን በጣም ልትወደን ይህንን ያደረገችው ጭምር ሁሉ ነው የምለው ይህንን ነውና መጨረሻ ላይ ስለ ደብዳቤውና ስለ አውደ ምሕረቱ ጉዳይ በአውዲዮ አለ። እሱን በደንብ አድርገህ ትሰማልኛለህ። የሰው ታሪክ ሲሆንና የራስ ታሪክ ሲሆን ፍጹም የማይገናኙ ነገር። የራስዎትን አነበብኩ። መጀመሪያ እንደ ሰው አነበብኩ። እህታችን ብዬ ይሄ ታሪክ ውድታችን እንዲህ ትላለች ብዬ መጨረሻ ላይ ነው። ከዛ በፊት ጠዋት እሑድ ቅዳሴ አላስቀደስኩም። ውጭ ላይ እሷን ማግኘት ስላለብኝ ቢሮ ነው ያገኘኋትኝ። ያንን ጽሑፍ አዘጋጅታ ሰጠችኝ። ስትሰጠኝ አንድ ነገር ተባብለናል። ምክንያቶችን ቤተሰቦቻችን ከማወቃቸው በፊት ይሄ ነገር ሁሉ በሚስጥር እንዲያዝ በቃ አንድ ቀን እንገልጠዋለን፣ ሳምንት የእመቤታችን ቀን እናገረዋለሁ ብላኛለች። እሺ ብዬ ተቀብዬ ቤተ መቅደስ ገባሁ። እመቤቴን አየኋት ማህበሩ ላይ አልቻልኩም እና ከዛ በቃ አለቀስኩባት። እንግዳ ጠርቼ ነበር በዕለቱ። አውደ ምሕረት የሚሸፍን አንዳንድ ቀን ከውጭ እንጠራለን። ውጭ እንግዳና ያ እንግዳ እንዳይሳቀቅ እያልኩ ፊቴን ከልዬ እሷን እያየሁ አነባ ነበር፣ አለቅሳለሁ እና አለመናገር ራሱ እሷ አማልዳ ስራ ሰርታ ድንቅ ነገር አድርጋ እኔ በራሴ አውደ ምሕረት የምለምነው አውደ ምሕረት አይደለም፣ በራሴ አውደ ምሕረት በምመራው ቦታ ይሄ አለመመስከር ወንጀል ነው የሚሆንብኝ ብዬ ከመቤቴ ጋር መንበሯ ላይ ካለችው ከነገርኳት ምንድን ነው ያልኳት? እባክሽ እመቤቴ በቃ እሳቱን እንደ እሳት ውስጥ አትግባ፣ በዛ እሳት ውስጥ በቃ አትለፍ። የኔ ልመና የነበረው እሱ ነበር። እኔንም ብቻዬን አታስቀሪ፣ ከልጆችም አትለያት የሚለውን ልመና ብቻ ነበር የለመንኳት። ሰማችኝ። የሰማችኝን ደግሞ በአውደ ምሕረት ላይ መናገር አለብኝ ብዬ ከእሷ ጋር ተነጋግሬ ወጣሁኝ። አውደ ምሕረት ላይ ደርሼ አነበብኩ፣ እንደ ማንኛውም ሰው አነበብኩ። መጨረሻ ላይ ግን ይህ ታሪክ እግዚአብሔር በሚያውቀው የግሌ ታሪክ ነው። በቤቴ የሆነ ታሪክ ነው። አልቅሼባታለሁ በቤታችን።
ለባለቤቴ የሆነ ታሪክ ነው። ማንም አያውቅም። ለማንም አልነገርኩም። ለእመቤቴ ብቻ ነው የነገርኳት። አልቅሼባታለሁ። ይህ ታሪክ የኔ ታሪክ ነው። በህይወት የሆነ ታሪክ ነው። በቤት የሆነ ታሪክ ነው። እመቤቴ ቅድስት ድንግል ማርያም ሰምታኛለች። ባልናገር ዝም ብዬ እንደ ማንኛውም ታሪክ አድርጌ ባልፍ ድንግልም ትታዘበኛለች። ለምኜ የምመሰክርበት አውደ ምሕረት አይደለም፣ በራሴ አውደ ምሕረት ነው ብዬ በእውነት ህዝቡ ቆሞ ባለበት ያ ሁሉ ህዝብ ከኔ ጋር አልቅሶ ሰንበት ተማሪዎቹ እንደ ለቅሶ ቤት ቁጭ ብለው በቃ ለጸሎት በተነሳንበት ሁሉ አልቅሶ አንፈተው በዛ መልኩ ደስታችንን አልቅሰን ሀዘናችንን ሳይሆን ደስታ አልቅሰን ወደ ቤታችን ተመለስን። እግዚአብሔር ሞትን ከኛ አሻገረ። ሞትን አለፍነው፣ አሸንፍነው። እውነት ነው። በህይወታችን ልንበድል ልናጠፋ እንችላለንና እግዚአብሔር ምሕረቱን ገለጠልን፣ ምሕረቱን አሳየን፣ አሸነፍን። በዛሬ ቀን በቤቱ ቆምን። የባለቤቴም በነፃ ሆና ምንም ሳትጠራጠር ዛሬ ላይ ደርሳለችና ቀሪ ዘመናችንን እግዚአብሔር ይባርክልን። ያለፈው ጊዜ በትንሹ ብዙ ረዥም ያወራቸው ሁኔታ አብረን እመቤቴ ቅድስት ድንግል ማርያም ሆይ ቢሆን ይሄም እንደው ባይሆን ይሻል ነበር። እግዚአብሔር ፈቃድ ሆኖ ከሆነ ቀጣዩን እሳት በቃ ቀጣዩ እሳት በህይወቷ አይሆን ብለን በዛ ጸሎታችን ነበርና ያንን ጸሎታችን ተሰማ። ዛሬ ለክብር በቤታቸውን ተገኘን። እግዚአብሔር ስሙ የተመሰገነ ይሁን። ለምን ነገር የማመሰግነው ቃላት የለኝም። ይሄ ከቤት ይጀምራል። ከሚቆሙበት አውደ ምሕረት ከሚቀድሱበት መንበር ድንግል ማርያም የእውነት እዛ ቦታ ላይ የመጣ ተጨንቆ የመጣ እንዴት አይነት ተስፋ ነው በጣም አይደለም። በ40 እና በ80 ተጠምቆ ልጅነትን ያገኘ ይሄ የተደረገው ነገር ከአለማመን ወደ ማመን የሚያመጣ ከጨለማ ወደ ብርሃን ካለመጠመቅ ወደ መጠመቅ ወደ እግዚአብሔር እቅፍ የሚጠራ ተአምር ነው። እኛ ነን በዚህ ምድር በጣም ከባድ የሚያደርገው የተወለዱ ልጆች አሉ። በክህነት ላይ ሕግ ገብተው መጽሐፍ ቅዱስ ላይ እጃችሁን ጭናችሁ መስቀሉ ላይ እጃችሁን ጭናችሁ የገባችሁትን ቃል ኪዳን ገና እየጀመራችሁት እያለ ይሄ ነገር ወደዚህ ምድር ደግሞ በእናንተ በኩል ደግሞ የመጡ ፍሬዎች አሉ። የእነሱስ ብርሃን ለምን ይጨልማል? የእርሶስ አገልግሎት ለምን በዚህ ይሰበራል? የብዙ ሰው እዛ ጋር እኮ የብዙ ምዕመናን ህይወት ከእርሶ እጅ ከእርሶ ቃል ከእርሶ አንደበት የሚፈለግ ብዙ ነገር አለና ያንን ሁሉ ሊሰበር ያለውን ጠግኖ የእናንተ ቤት ብቻ አይደለም የተጠገነው፣ የብዙዎች ቤት የብዙዎች ተስፋ ነው የለመለመው። ቦታዋ ላይ መጥቼ እኔም ደግሞ ልዘምር። ደስ ይለናል በጣም መጥቼ ይህችን ልዩ ቦታ መብርሃን በሁሉ ቦታ የነገሰች ነች። በሁሉ ቦታ ቃል ኪዳኗ የጸና ነው። ደግሞ በእንዲህ አይነት ቦታዎች ደግሞ እሷ ራሷ የሆነ ነገር ትሰራና እዛ ቦታ ላይ ሰዎች እንዲሄዱ ታደርጋለች። እቺ አሁን ለእሷ የደረሳት የእመቤታችን እቺ ቅዱሷ ከስዕሏ ላይ የምትፈሰው ግብፅ ውስጥ ፖርት ሳይድ ትባላለች እና በቃ እመቤታችን እዚህም እዛም ነገሯ ሁሉ ቃል ኪዳኗ እኩል ነው። ግንስ ያችን ቦታ ሰው እንዲረግጣ ስትፈልግ የሆነ ነገር ታደርጋለች። ቱሉ ታጀብ ቅድስት ልደታ እናንተ ብቻ ለምን ትመጣላችሁ? እናንተ ብቻ ለምን ታገለግሉኛላችሁ ስትል ደግሞ አሁን ይሄንን ሰምቶ ደግሞ ነገ ጧት ብዙ ሰው ቦታዋን እንዲረግጣት ይህንን ታሪክ ሌሎችንም ታሪክ ተሰራች እና እኔም መጥቼ
እመቤታችንን መጥቼ እሳለማለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እዛ መጥቼ ይህንኑ ደግሞ የእናንተን ለማንጸባረቅ ያብቃኝ። አሜን። ያው የቱሉ ታጀብ የቅድስት ልደታ ስጦታ የአባታችን እግዚአብሔር በእውነት የእርስዎም አንዳንድ ልቦች አሉ፣ ሰዎች ሳይሆን ልቦች አሉ። ለራሱ እንኳን ማይሆን የሚል ልብ እኮ ሊኖር ይችላል። ምን እኔ አሁን እሱ ጋር ሂጄ እሳቸው ጋር ሂጄ ለራሳቸው ሳይሆኑ የሚሉ እንኳን በፍጡር ላይ በፈጣሪ ላይ እኮ የተዘረጉ ምላሶች አሉ። ዛሬ አንዳንድ ጊዜ ስብከት መለማመጃ የሚሆኑ እኮ አሉ እኮ እንደ ካህኑ ዘካርያስ። ብዙ ሰው ስለ ካህኑ ዘካርያስ ስለ ዮሐንስ ሲነገር እኮ የካህኑ ዘካርያስንም ድክመትንም በዛው ተነግሮ እኮ ነው ከዛ በኋላ ወደ ዮሐንስ የሚኬደውና እንደዚህ አይነት ደግሞ ይሄ እድለኝነት ነው። በጽናት መንበሩ ላይ ያለቀሱት ለቅሶ ለቤት ሲተርፍ ይሄማ ከቤትም አልፎ ለሌላ ቤት ይተርፋል የሚለው ደስ ይላል። ቤታችን እድለኛ ናቸው። በሁላችን ቤት ትግባለን። አሜን። እመብርሃን ናት ይሄንን ሁሉ ተአምር ያደረገችው ብዬ እኔም የቻልኩትን እመብርሃን የነገረችኝን ተናገርኩ። ስዕል አድነዋም እስካሁን አለች። እቻት እቺ ናት ያንን ያናገረችኝ። 3 ጊዜ ጸልይ ያለችኝ እሷ ናት። ይሄው ቤተክርስቲያኑም ይሄ ነው። ጸበል ቀድቼ በዚህ ጋር ስወጣ ተመልሼ ስሳለም ያገኘኋት እሷ ናት። እና በቃ ስትወጡ እንደወጣችሁ አትሂዱ፣ ዞር ብላችሁ ተሳለሙ። የቀራችሁ ነገር ይኖራል። ለቀረው ነገር መልስ ታገኛላችሁ። እኔ ወደ ኋላ ተመልሼ በመዞሬ ነው እመቤቴን ያገኘኋት ብዬ መስክሬ ከዛ ሁሉ ነገር በዚህ አይነት መልኩ ተከናወነ። እኔ ድኛለሁኝ። እመብርሃን ስሟ የተመሰገነ ይሁን። ለእኔ የደረሰችልኝ እመቤቴ ቅድስት ድንግል ማርያም ለእናንተም ትድረስላችሁ። ይህንን ይመስላል። እመብርሃን ስሟ የተመሰገነ ይገርማል በጣም እግዚአብሔር የተመሰገነ እንግዲህ ቱሉ ታጀብ ደብረ ምጥማቅ ቅድስት ማርያም እርግጠኝነት አሁን ይህንን ያየ እየደወለኛ ስለሚጠይቀን እዚሁ በደንብ ነገሯቸው። በጣም ጥሩ። እንግዲህ ቦታው የምትገኘው በቢሾፍቱ ከተማ ወይም ደግሞ ደብረ ዘይት ከተማ፣ ደብረ ዘይት የቀድሞ ስሟ፣ ያ በአሁኑ ስሟ ደግሞ ቢሾፍቱ ከተማ። ምናልባት ባጃጅ ለማግኘት ሩፋኤል ስር ገበያው ጋር ሩፋኤል ስር ቀጥታ ባጃጆች ልደታ ድረስ ያመጣሉ። ከሩፋኤል ስር ልደታ ድረስ መኪና ይችላል። በቃ ይችላል። በደንብ አድርገው ይችላል። መተን እየተቀበል እናደርሳቸዋለን። ልደታ ስለሚሉ ባጃጆችም ቀጥታ ቤተክርስቲያኑ ድረስ ያመጣሉ። ሱባኤ መግባት፣ ጸበል መጠመቅ፣ ሌላ አገልግሎት ለማግኘት የሚፈልጉ ሰዎች ዋሻ አለ። አሁን የፊታችን ፍልሰታም ስለምትመጣ ዋሻ አለ። ዋሻዎች አሉን ለሱባኤ እዛው ከተማ ውስጥ ናት ማለት ነው። ዳር ላይ ነች። አሁን በከተማ ለኮሪደር በተነሱ ሰዎች ተከባ ዳር ላይ ነበረች። አሁን ተከባ መሀል ሆነች። ዳር ሆኖ አሁን መሀል ላይ ቁጭ ብላ ለሰው ለነዛ ሰዎች መጽናኛ ልደታ አለች ብለው እንዲጽናኑ ሆኗቸው እነዛ ለኮሪደር ልማት የተነሱ ልደታ አካባቢ እየመጡ በዛ የሰፈሩት እንደ መጽናኛ ሆና እያገለገለች ያለችም አጥቢያ ቤተክርስቲያን ነች። ስልክ ቁጥር እንደው እዛ መጥቶ ግር እንዳይለው ሰው ምንም ችግር የለም። 12 83 06 97 የደወሉ የደብሩ አስተዳዳሪ መላከ ሰላም ቀሲስ ክፍሉ ጎሳ እባላለሁ። ይሄ ነው ያለው። ምናልባት እንደው በስተመጨረሻ በዕለቱ ላይ የነበረው ስሜት እጅግ የደስታ እንባ ነበር ሲያነቡ የነበሩት እና ከኔ ጋራ እንደው የዕለት ዕለት እንደው መጽናኛ ነው የሆነ። እውነት ለመናገር ብዙ ሰዎች በዛ ንግግር ውስጥ ተፈውሰዋል። ብዙ ሰዎች ድነዋል።
ብዙ ሰዎች ደግሞ ተመሳሳይ ኬዝ ያለባቸው እየመጡ እሷንም እኔንም ሲያናግረው ለብዙ ሰው ተርፈናል። ይሄ ቅብ ቅዱሱ ለብዙ ሰው እየጠየቁን በእውነት ደግሞ ያው እግዚአብሔር ያድናል አይዟችሁ እንድንላቸው ብዙ ሰዎች ምሳሌ ሆና ብዙ ሰዎች ተጽናንተዋል። ብዙ ሰዎች ከድካማቸው እርፍ እንዲሉ እግዚአብሔር ዛሬም ስራዋን ይሰራል፣ እመቤታችን ዛሬም ስራዋን ትሰራለች ብለው እልልልል ብለው ያመሰገኑበት ዕለትና ደስ ብሎን ያለፍንበት ቀን ነው ለማለት እላለሁኝ። እግዚአብሔር ያክብርልኝ። አሁን ግን እንደው ድንገት እዚህ እያስቀመጥኩኝ ብዙዎች መጥተው ይወስዳሉ። የቀረችው ይህች ነች። ምክንያቱም እዛ ከሄዱ በኋላ በጣም የባሰባቸው ካሉ መስጠት ስላለበት አሉ እየጠየቁም 4 ጨምራለሁ ለእርሶ። ይኸው መቤቴ ትስጥልህ፣ መብራን ትስጥልህ። እሱ ራሱ መስቀሉ ፈውስ ስለሆነ በደንብ ይዳሱ። መብራን መቤቴ ትማሪ ለአንተ ከአንተ ነኝ ለእኛ የተረፈችው። መብርሃን በጣም ነው የምትወድ። የእውነት የእሷ ልጅ መሆን የእሷ ተላላኪ መሆን አምጡላት ያለች እኮ እናንተን ነው። አንተን እኮ ነው፣ እህቴን እኮ ነው፣ ባለቤቴን ነው። አምጡላት አለች፣ አመጣችሁልኝ። በራሱ መምጣት ባለበት ቀን ተቆጥሮ መጣ እና ቀላል አይደለም የእሷ ልጅ የእሷ አገልጋይ መሆንና እመቤቴ እሷ ተባርክ፣ ኑሮህን፣ ትዳርህን፣ ልጆችን ትጠብቅልህ፣ ረዥም እድሜ ከሙሉ ጤና ጋር ታድል። እውነት በጣም እድለኝነት ነው ይሄ። እግዚአብሔር ይመስገን የምለው ነገር የለኝም በእውነት እና በርታ፣ እድሜ ጤና ይስጥ። ለብዙዎች ፈውስ ሆነሃል። እኔ ገዳ ዋሻ ገብቼ ሱባኤ ገብቼ ይሄንን ህልም ይሄንን መልስ ከማግኘቴ በፊት አንተ በለከካቸው ቪዲዮ ነው እኔ የዳንኩት። ቤቱኝ በሰማሁት ነው እኔም እድናለሁ ብዬ ነው የገባሁትና ሰው ልጅ የመጀመሪያው እምነት ነው። በቃ በእምነት እድናለሁ ብሎ ካለ ይድናል። እና መብራን እሷ እምነት ትጨምርላችሁ። በዚህ አይነት ሁኔታ ውስጥ ያላችሁም በስቃይ ያላችሁም መብራን ትድረስላችሁ። ለእኔ እንደደረሰችልኝ ግን እምነትን ለምኗት። መጀመሪያ ድነትን ከመጀመር በፊት እኔ እምነት ጨምርልኝ ነው ያልኳት። እንደምታድኝ አውቃለሁኝ። ድነትሽን እንድቀበል በእምነት እድናለሁ ብዬ እንድል ግን እምነት ጨምርልኝ ያልኳት አደረገችልኝ። ዛሬም እንዲህ ሰርጀሪ በመሰራቴ አልቆጭም፣ በጣም ደስተኛ ነኝ። ሜቢ ልብሴን ሳውልቅ ሻወር ስወስድ ላይ እችላለሁ ቁስሌን። በጣም ነው ደስ የሚለኝ። እመቤቴን ነው የማየው እዛ ላይ፣ ቅዱስ ሚካኤልን ነው የማየው። በጣም ደስተኛ ነኝ። እንዲህ በመሆኔ ብዙ በረከት አግኝቻለሁኝ። ቤቴ በበረከት ሞላ። የጸሎት ቤት ሆነ። በጸሎት በረታን። እመቤቴን በዚህ ልክ ማግኘቴ ይሄ ስለሆነ ነው። ሰርጀሪ ባልሰራ ኖሮ ይሄ በሽታ ባይመጣብኝ ኖሮ ይሄን ሁሉ ጸጋ ባላገኘው ነበርና ይሄ በሽታ እንኳን ወደ እኔ መጣ እያልኩኝ ነው። ቤተሰቦቼ ድነዋል፣ አባቴ ድነዋል፣ እህቴ ድናለች። በሚገርም ሁኔታ የዛለ ከሰርጀሪ እንደገባሁኝ ነው እንደውም ሳልናገር ያለፍኩት ነገር ቢኖር ተኝቼ እያለው በህልሜ ምን አለው የእመቤታችን ስዕል አድኖ በፊቷ ትይዩ የእህቴን ፊት አያለሁኝ። አሁን አብራን ምስክርነት ስትሰጥ የነበረው ለእኔ ሱባኤ ያዘችልኝ እህቴን ፊት አያለሁ። እመቤቴ ስዕል አድኖዋን አየኋት። በእሷ ፊት ላይ የእመቤታችን አክሊል ከላይ እንዳለ ሆኖ የእሷን ፊት አያለሁኝና ከዚህ ደግሞ ምን ሰራለች እህቴ ፊቷ ላይ ምን ታደርጋለች ብዬ እንዲህ በደንብ ሳያት እንዲህ እየጸለይ አፏ ሲንቀሳቀስ ይታየኛል። እና እመቤቴ ስዕል አድኖ ላይ እሷንም አየኋት። ልክ ስነቃ ጠዋት በቃ ትድኛለሽ አንቺን እንዲህ እኮ እመቤቴን ስዕል አድኖ አየሁት። በስዕል አድኖዋ ፊት ላይ ደግሞ ያንቺን ፊት አየሁት እኮ እንዲህ ጎንበስ ቀና እያልሽ ስትጸልይ አየሁት እኮ አልኳት። መብራን ስሟ የተመሰገነ ይሁን። እኔ የወጣሁበት ዋሻ እሷም ሱባኤ ገብታ እና ወጣች። ያው ቀን አለውና እሷም ምስክርነት የምትሰጥበት ቀን ስላለ እና መብራን ትላንትም ዛሬም ነገም ታድናለች፣ ትፈውሳለች። ጠይቋት። በምንም ውስጡ ናቸው ጠይቋት። እኔ ሁሉ የተደረገልኝ ጻድቁኝ አይደለም፣ ጥሩ ሰውኛ አይደለም፣ የሚገባኝ ሰውኛ አይደለም። ግን በምህረቷ በእናትነቷ የዋነችና በየዋነቷ ልጆቿን ስለምትወድ አዳነችኝ። የሞት ደብዳቤን ቀዳ ሞት ካንቺ ያልፋል አለችኝ። እመብራን ለእናንተም ትድረስላችሁ። እመኑ፣ ታማልዳለች። ዛሬም ነገም ታድናለች ከልጇ ከኢየሱስ ክርስቶስ። ይህን ምስክርነት አይተው የቀሲስን ድምፅና ቃል አይተው ውጭ ያሉ ሰዎች
መላከ ሰላምን እንወስዳቸዋለን ቢሉ ደነገጠች። በጣም እንደዚህ አይነት እውነት እግዚአብሔር የመረጠውና ከልብ ክህነትን ጠብቆ የያዘ አገልጋይ በጣም እዛ የምታርፍ ነፍስ የተቅበዘበዘች ነፍስ በስደት ምናምን አለችና እንዲህ አይነት ሲያዩ ውጭ ያሉ ሰዎች አያስችላቸውም ብዬ ነው። ጥቆማም ነው። የእሱ አገልጋይ መሆን መባረክ ነው፣ መመረጥ ደግሞ ማቃቸዋሉ እሳቸውን የሚመስሉ አሁን በቅርብ መጥተዋል ሊመረቁ መላከ ገነት በለጠ ይረፉ ይባላሉ። ከ20 ዓመት በላይ በጣም ድምፃዊ በጣም ልዩ አባት ናቸው። እንደዚህ ነው ንግግራቸው፣ ይሄ አባትነት ያለው ለዛ ምናምን አመሳሰልኳቸውና ወደዛ ሊሄዱ ነው ብዬ እግዚአብሔር ይስጥልኝ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አምላካችን እግዚአብሔር ልመናችንን ያልናቀ እኛንም ከነ ኃጢአታችን ከነ በደላችን ከነ መጥፎ ማንነታችን እቅፍ አድርጎ ወደ ንስሐ እስክንመለስ የሚጠብቀን ቸሩ ጠባቂያችን እግዚአብሔር ስሙ የተመሰገነ ይሁን። የቅድስት ድንግል እናቱ የቅዱሳን መላእክቱ የጻድቃን የሰማዕታቱ ስሙ የተመሰገነ ይሁን። ሁሌ ሴብ ጸጋኪ በሚለው ልመናዬ የማነሳሽ እመቤቴ ስትጥ ሰቄ ዋሴት አቅንትኒ እሷን ነው የምናትና ደስታን አስታጠቅሽኝ። አሁን ደስታን አየሁ አንቺና ስምሽ ክበር ይመስገን። አምላካችን ለዚህ ያደረሰን ስሙ የተመሰገነ ይሁን። እየመጣ ያለውን ክረምት በሰላም አስፈጽሞ ከዘመን ወደ ዘመን ያሸጋግረን። የሞቱትን ይማርልን። በቤት በሆስፒታል ሆነው የምሕረት የጌታችን ኢየሱስ ክርስቶስ የምሕረት እጆችን የሚጠባበቁትን የምሕረት እጁን አምላካችን እግዚአብሔር ይላክልን። ድነት በቤታቸው ይሁን። እኛን የጎበኘ እኛን ለዚህ ያደረሰ ለምስጋና ያበቃ በብዙ ጭንቀት በብዙ ጥያቄ ውስጥ ላሉት ደርሶ ለደስታ ለምስጋና ለክብር ያብቃቸው። አምላካችን እግዚአብሔር ይህንን ያደረገ ሁሉ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር አሜን።